ብለው ማለት መቼ የማይገባኝ ነገር ሩታ ምን አትፍተሽ ነው ይቅርታ የምትጠይቂው? ምን አድርገሽ ነው ይቅርታ የምትጠይቂው? እስከ መቼ ግን አንቺ ያለ ጥፋትሽ ይቅርታ እየጠየቅሽ ትኖሪያለሽ? ያ ሰው ደግሞ ለአንቺ እኮ ዝቅ እያደረገሽ እንጂ ከፍ እያደረገሽ አይደለም ይቅርታ የምትጠይቂው ሰው። አንድ ሰው እኮ ይቅርታ ጠይቀሽው ራሱ ያለ ጥፋትሽ ይቅርታ ጠይቀሽው ራሱ ማለት ነው የሆነ ከፍታ ሲያደርግሽ፣ ለአንቺን ሲያከብርሽ፣ ክብር ሲኖረው፣ ሪስፔክት ሲሰጥሽ ነው ደስ የሚለው። አንቺ ግን ሁሌ ዝቅ እያደረገሽ ሁሌ ይቅርታ ትጠይቀዋለሽ ማለት ልጁን ማየቱ ልጁን ወስዶ ከልጁ ጋር ጊዜ ማሳለፉ በጣም ደስ የሚል ነገር ነው። ደስ የሚል ነገር ነው ያደረግሽው። ልጅ ከአባቱ ጋር ማሳለፍ አለበት፣ ጊዜ ማሳለፍ አለበት፣ ጊዜ መስጠት አለብሽ። ግን ይቅርታ የምትጠይቂው ለምንድን ነው? እኔ ያልገባኝ ነገር ማለት ነው መቼም የማይገባ ሁሌ ይቅርታ ትጠይቃለሽ፣ ሁሌ ይቅርታ ጠያቂ እሷ ትሆናለች። ለምን ልጅ ሜሪና ዳኒ እኔ ምንም አልገቡኝም። ገባችሁ? አብርሽ ጋር እዚህ ጋር ይቅርታ ጠይቁት። ባለፈው ኤርሜላ ናት ማናት ጋር ይቅርታ ጠይቁ እናንተ የሆነ ተንኮል አስባችሁ ነው፣ የሆነ ነገር ውስጣችሁ ላይ ጠንስሳችሁ ነው የሚሆነው እንጂ በጤናችሁ አይደለም ይሄን የምታደርጉት። እና ግራ አታጋቡን እናንተ፣ ግራ ተጋብታችሁ ማለት ነው። ይሄ ደግሞ ይቅርታ ተጠይቆ ራሱ ፊቱ አይፈታም። የበደላት እሱ ያጠፋው እሱ ግን ፊቱ ተኮፍቶ ነው ያለው። ይቅርታ ራሱ ሲጠይቀው የሆነ ሰው እኮ የሆነ የራሱን ስህተት ማወቅ አለበት። ገባችሁ? የሆነ ሰው ይቅርታ ሲጠይቀው ጥፋተኛ ሆኖ አይደለም ያ ሰው ይቅርታ የሚጠይቀው ማለት ነው። ያ ሰው ይቅርታ የሚጠይቀው ነገርን ለማብረድ ነው። አንተ ግን ፊትን ኮፍተው ዝም እንዴ ምንድን ነው? ነፋከው እኮ ተነፍቷል። መጀመሪያም ነፍተከው ቆመ ቀረ እና ደግሞ ሜሪ ደግሞ በጣም ከልክ በላይ አሽቃበሽ። ጭራሽ ውሃ አምጥተሽ እግሩን ልጠበው አልሽ እኮ። ዳኒ ደግሞ ጭራሽ በሞቀ ውሃ ይዘፈዝፈዋል። ምን አስባችሁ ነው? እኔ ነገር አልገባኝም። ቤተሰብ ምንም ሊዋጥልኝ አልቻለም ማለት ነው። ምንም የሜሪ ማሽቃበጥ የዳኒ ማሽቃበጥ ምንም አልተዋጠልኝ። በዚህ ልክ እነሱ ለአብርሽ አያሽቃብጡም አኪድ አያሽቃብጡም። የሆነ ነገር የጠነሰሱት ነገር አለ ማለት ነው። እና ሩታ እጅሽን አውጪ ከዚህ ነገር። እኔ ሁለቱ ልጆች አልተመቹኝም፣ ምንም አልተመቹኝም። ግራ እያጋቡኝ ነው ማለት ነው። እና በዚህ ልክ የሜሪና የአብርሽ ማሽቃበጥ የሜሪና የዳኒ ማሽቃበጥ ለእኔ ልክ አይደለም ብዬ ነው ማስበው ማለት እና ያለ ጥፋትሽ ደግሞ አንቺ ሁሌ ይቅርታ መጠየቅ የለብሽም። በእርግጥ የልጅሽ አባት ነው፣ ልጁን ማየት ይችላል። ግን ምን ጥፋት አለ? ይቅርታ ጠይቀሽ ራሱ የሆነ ሰው እኮ ፈገግ ብሎ የሆነ ደስ ብሎት ምናምን ቢያወራሽ በጣም ደስ ይል ነበር። ግን እሱ ፊቱ መጀመሪያም የተነፋ ነው፣ አሁንም ነፍቶት ነው ያለው ማለት ነው። እና እኔ ሁልጊዜ ነው የሚገርመኝ የሩታ ነገር ማለት ነው። እና እነ ሜሪ ደግሞ አታሽቃልሉ ማለት ነው። ከአንዱ ሁኑ፣ ይቅርታ ጠይቁ። እኔ ግን የሩታ ጥፋት ምንም ሊታየኝ አልቻለም። ምንድን ነው ያጠፋችሁ? ምንድን ነው ያደረገችው? ባደረጋት ልክ እሷ ምንም አላደረገችውም። እሱ ግን አንድ ቀን ይቅርታ ጠይቋት አያውቅም ማለት ነው። ከልቡ እንዲህ ተጸጽቶ ይቅርታ ጠይቆ፣ እሷ ግን የሆነ ይቅርታ ስትጠይቀው ራሱ በጣም ደስተኛ ሆና እየሳቀች ምናምን ነው የምትጠይቀው ማለት ነው። እሱ ግን የሆነ አላደን ይቅርታ ተጠይቆ ጥፋተኛ ሆኖ ይቅርታ ሲጠይቅ ራሱ ፊቱ አይፈታም ማለት ነው። ልጅን እንደፈለክ ማራክ ትችላለህ፣ ልጅክ ነው፣ መብትክ ነው። ግን እኔ እንጃ አብርሽም ጋር የሆነ ነገር ይኖራል፣ እሷም ጋር የሆነ ነገር ይኖራል ማለት ነው። እና ሩታዬ ልጅሽን ይዞብሽ ጠፍቶ ወይኔ ልጄ እያልሽ እያለቀሽ እንዳትመጭ ማለት ነው። እና እነ ኤርሜላም አልተመቹኝም በነገራችን ላይ የሆነ ተንኮል አስበዋል ብዬ ነው ማስበው። እና ከልባቸው አይመስለኝም ይቅርታው ራሱ ማለት ነው። ከልባቸው እንዲህ ከልብ ይቅርታ ይመስላችኋል? እስኪ ከልብ ይቅርታ ይመስላችኋል? ሁልጊዜ ሩታን ወደታች ሩታን የሆነ ነገር ለማስረገጥ ሩታን የሆነ ነገር ለማስባል የሆነ በደካማ ጎን ይገባሉ። አንዴ ይቅርታ ጠይቂ፣ አንዴ እንደዚህ አድርጊ፣ በቃ የሆነ አንዴ ደግሞ የሆነ የሚሰጧት ካራክተር ማለት ነው እሷን የሚያሰድብ እሷን ዝቅ የሚያደርግ ምናምን ካለ አሁን ይሄ ይቅርታ ነገ ደግሞ አሁን የሆነ ነገር ብታደርግ ለምነሽ ነው ይቅርታ የጠየቅሽው ትባላለች። ገባችሁ? ነገር የሚገንባት ልጅ ናት ልጅቷ ማለት ነው። እና ምን አትፍተሽ ነው ይቅርታ የጠየቅሽው? የኔ ውድ ጥፋት የለብሽም። ያለ ጥፋትሽ ግን ይቅርታ መጠየቅ ትልቅነት ነው። እሱ ደግሞ ይቅርታ ለሚገባው ሰው ነው። ይቅርታ ለማይገባው ሰው ደግሞ መጠየቅ ያኔ አስፈላጊ ነው ብዬ አላስብም። እና አበጋዝ ማለት የሆነ ይቅርታ የማይገባው ሰው ነው። ገባችሁ? የሆነ ሰው ይቅርታ ሲጠይቀው ራሱን በጣም እንደ እንትን ነው የሚያየው። ይሄ ምን ልበላችሁ፣ የምን ህንጻ ልበላችሁ፣ ዱባይ ያለው ትልቁ ህንጻ አለ፣ እሱን ነው እንደዛ ነው ራሱን የሚያየው ማለት ነው። እና እንደ ኩርቹ ከሊፋ ነው ምናምን ስሙ ጠፋኝና እንደዛ ነው ራሱ የሚያየው። እንደዚህ አይነት ሰው ደግሞ የሆነ ራስን ዝቅ አድርጎ ይቅርታ መጠየቅ አስፈላጊ ነው ብዬ አላስብም። ገባችሁ? እሱ በቃ ማለት ምን ልበላችሁ፣ እንዴት አድርጌ ልግለጽላችሁ? የሆነ ሰው የሆነ ዝቅ ሲልለት ማለት ነው ያን ሰው በዝቅታው ሊረግጠው ነው የሚፈልገው ማለት እና ሩታዬ ራስሽን ዝቅ አታድርጊ። ይቅርታ መጠየቅሽን አልደበረኝም፣ ግን ምንድን ነው ጥፋትሽ? ምንድን ነው ያደረግሽው ነገር? እሱን ያጠፋሽበት ነገር ምንድን ነው? ያልገባኝ ነገር ልጁን ስለከለከልሽው ነው
ልጁን አታይም ስላልሽው ነው ወይስ ምንድን ነው? እኔ ምንም እንዲገባኝ አልቻለም። እነዚህ ለራሳቸው ግራ ተጋብተው እኛን ራሱ ግራ ያጋቡናል በገዛ ስልካችን ማለት ነው። እና እኔ አብራችሁ ብትሆኑ ሰላም ፈጥራችሁ ልጃችሁን ብታሳድጉ የምሬ ነው በጣም ነው ደስ የሚለኝ ከማንም በላይ ማለት ነው። ግን ያልሆነ ነገር ደግሞ ሳይ በጣም እናደዳለሁ። ሴት ልጅ ናት፣ ለሴት ልጅ ደግሞ ክብር መስጠት አለብክ። ገባ? ያ ያናድደኛል እንጂ እኔ ከአብርሽም ጋር ጥላቻ የለኝም፣ ከማንም ጥላቻ የለኝም። ግን ልክ አለ ሁሉም ነገር ማለት ነው። ሁሉም ነገር ገደብ አለው። ሁሉም ነገር የሆነ መሆን ያለበት ቦታ መሆን አለበት ማለት ነው። እና ልጁ ደግሞ የኔ አባስ ደስ አይልም? የሆነ ቆንጆ እንዴት አባቱ እንደሚያምር ማለት ነው። ልጁ ቆንጅዬ ልጅ ነው። የጥቁር ቆንጆ ቾኮሌት ከለር ነው ያለው ማለት ነው። ልጃችሁ ማሻላ ፈጣሪ ያሳድግላችሁ፣ ከሰው አይን ይጠብቅላችሁ ማለት ነው። እና ጥሩ በቃ ማለት አመለሸጋው ነው። በጥባጩን ሳይሆን አመለሸጋውን ይስጣችሁ ልጃችሁ እንደ አብርሽ በጥባጭ እንዳይሆንና ማለት ነው። በአብርሽ እንዳይወጣና ጥሩ ልጅ ይሁንላችሁ። ጥሩ በጥሩ እንትን ይደግ ምንድን ነው የሚባለው? ይቅርታ እንግዲህ ምርቃት አልችልም። እና ውዶቼ የነ ሜሪ ነገር ግን በጣም እያሳሰበኝ ነው። ልጅቷን መቀመቅ ነገር ውስጥ እንዳይከቷት፣ የሚያስጠላ ነገር ውስጥ እንዳይከቷት። ከዚህ በፊትም በጣም 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 እንደዚህ አንዴ ይቅርታ ሲጠይቁ አንዴ እኔ ዳኒ በነገራችን ላይ ዛሬ ጥሩ ነው ስትሉ ነገ ደግሞ አውሬ ሆኖ ነው የሚመጣው ማለት ነው። እና ሜሪም ደግሞ በሱ ልትመራ ስለምትችል በጣም ያሰጋል ውዶቼ፣ በጣም ነው የሚያሰጋው ለልጅቷ ማለት ነው። ለሩታይ በጣም ያሰጋል። አሁን እንግዲህ ጫወታው በጣም መስመር እያዘ ነው፣ ቀጥታ ወደ መስመር እየገባ ነው ማለት ነው ውዶቼ። ጭር ብሎ ነበር ሞቅ እያደረጉት ነው አሁን ላይ ማለት። ነገ ደግሞ ሌላ ነገር ነው የሚለቀቀው። ይኸውላችሁ ዛሬ እዚህ ላይ የሆነ ነገር ካያችሁ ነገ ደግሞ እዛ ጋር ሌላ ነገር እንደሚጠብቃችሁ እርግጠኛ ሁኑ። ምክንያቱም እነሱ ሰላም አይፈልጉም። ሰላም የሚፈልጉ ሰዎች አይደሉም። አብርሽም ሰላም አይፈልግም፣ እሱም ሰላም። ልጅቷ ግን መሀል ላይ ተሰቃየች፣ የኛ ልጅ ማለት ነው። ሩታዬ መሀል ላይ ተንጠለጠለች፣ ተሰቃየች። እነሱ ግን ሰላም አይፈልጉም። በቃ ጭር ሲል ደስ ለነገሩ ሩታም ጭር ሲል ደስ አይለኝም ብላለች ማለት ነው። እና አሁን ግን ማለት ነው ውዶቼ ማሮቼ፣ አሁን የክርስቲያን ጾም ነው ግማሽ ላይ ገብቷል። ግማሽ አልፎ 3 ሳምንት ምናምን የቀረው የኛ ተነገ ወዲያ ምናምን ነው። እና በአመት ባላችሁ ፋሲካን አብራችሁ አሳልፉ ታርቃችሁ። ከዛ በኋላ ደግሞ ሌላ ነገር ትጀምራላችሁ ማለት ነው። አብራችሁ ፋሲካን ባህልን አብራችሁ አንድ ላይ አሳልፉልን እስኪ። አበጋዝ፣ ሩታዬ፣ ኤርሜላ፣ ሜሪ ምናምን ሆናችሁ ውሽማህንም የድሮ ሚስትንም አንድ ላይ አድርገህ አሳልፉ። ከዛ በኋላ አሳልፋችሁ ማለት ነው። ከዛ በኋላ ሌላ ጨዋታ ትጀምር። አሁን ጨዋታው ተነክቶባችኋል። አሁን የምትሰሩት ነገር በጣም የተነቃባችሁ። የተነቃበት ነገር ደግሞ አያምርም እና ሞቅ ሞቅ አድርጋችሁ ትጀምሩታላችሁ። አሁን ግን ትንሽ እኛንም አሳርፉን። እኛም እስኪ ደስ ይበለን፣ አሳርፉን። አንድ ላይ ሆናችሁ ባህልን አክብሩ። ባህል ማለት ያው የራሳችሁን ባህል አመት ባህል ማለት ነው እና አክብሩ አንድ ላይ ሆናችሁ። እኛም እስኪ ትንሽ እረፍት እናደርግ። እረፍት ልባችን እርፍ ይበል። አንድ አመት ሙሉ በእናንተ ቀጠል ያን ማለት ነው። አሁን ደግሞ ረጋ እንበል እስኪ። እኛ ራሱ እንዴ አቃጠላችሁን እኮ እንዴ አቃጥላችሁ ልደፉን ነው እንዴ? በገዛ ስልካችን ስክሮን ስናደርግ ቲክቶክ ላይ መከራችን አየን። እናንተን እያመጡ እንዴ የትን ለእናንተ ስንል የምር እስኪ ረፍት አድርጉ። እናንተ ራሱ አይደክማችሁም እንዴ? አይሰልቻችሁ? ይሁን በጣም እኮ የሚሰለቸው የምሬ ነው። በጣም ይሰለቻል። የሆነ ነገር ሲበዛ በጣም ነው የሚያስጠላው። እና እረፍት አድርጉ። አመት ባልን ግን እባካችሁ ታርቃችሁ ሰላም ፈጥራችሁ ኑልን፣ ሰላም ሆናችሁ ኑልን። ሩታና አብርሽም ሰላም ሆናችሁ ሰላማችሁ ነው የምንፈልገው የምሬ